እሷማ ይሄዳሉ እያለችው አሁን ልጁ እያስቸገረ ስለነበረ እያጠባችሁ ምናምን ቆይታ ነው። እኔ ያው ማታ ማምሻ እንመጣለን ስላልኩ ሰላም ሳልልክ አላደርግም ብዬ ነው። ይቅርታ አረብሽኩ። ወይዘሮ ሄርሜላ ሩታን ስታይ እንግዲህ እንዴት እንደተቃጠለች ልነግራቸው አልችልም። እናንተ አብርሽና ሄርሜላ ግን በድብቅ ተጋብተዋል እንዴ? ምን እኔ ልዘዝህብህ አለችው እኮ። ሩታን ስታይ ደግሞ እንዴት እንደተቃጠለች ልነግራቸው አልችልም ማለት ምን አይነት ባልየ ቆሻሻ ናት። ሰላም ወድና የተከበራችሁ ቤተሰብ እንዴት ናቸው? እኔ ደህና ነኝ አልሐምዱሊላ። የትናንትናው ቪዲዮ እንግዲህ እኛ አብርሽና ሩታ አለማቸውን እየቀጩ ነው ብለን ሁላችንም በጣም ደስ ብሎን ነበር። ከዛ በኋላ ወደ መጨረሻ አካባቢ ወይም ከመሀል ላይ አብርሽና ሩታ እንግዲህ አንቺ ተኝ አብረን እንተኛ ምናምን እያሉ እንትን እያሉ ከዛ ከመሀል ላይ ማን ይመጣል? ውሽሚት ትመጣለች ማለት ነው። ውሽሚት ደግሞ እንግዲህ ስትመጣ ያው ሩታን ስታይ በጣም ነበር እየተናደደች። እንዴ ይሄን ያህል አንቺ ምን አቃጠለች ማለት ነው? ምን አገባሽ? ባልና ሚስቶች እኮ ናቸው። የልጇ አባት እኮ ነው ማለት ነው። እና ትናንትናም እኮ መልስ ቢሆንሽ ኖሮ መልስ አልሰጠችሽም አይደለ? ለአንቺ እኔ እኮ መልክ አለሽ፣ ቁመና አለሽ፣ ገና ልጅ ነሽ ግን ይህን ያህል ለምንድን ነው በሰው ዘንድ የምትጠይ ሄርሜላ ማለት ነው? እኔ ሴት ልጅ እስካሁንሽ ድረስ ብዙም አልሳደብም፣ ግን የሆነ የምታደርጊው ድርጊቶች የምታረጊው ሀረካቱ ምናምን ነገር አልተመቸኝም። ሴት ልጅ ነሽ፣ እንደ ሴት ልጅ ኦኬ፣ የተሰጠሽ ካራክተር ሊሆን ይችላል። እሱን ነገር በደንብ አድርገሽ ልትዋጭ ይሆናል። ግን ቢሆንም ደግሞ የትናንት ነው ቪዲዮ አብርሽን ልክ እንዳገባሽው እንደ ባልሽ ነው ያዘዝሽ። ሩታና አብርሽ እኮ አንቺም ታውቂያለሽ ባልና ሚስቶች ናቸው። ምን የሚመስል ልጅ ልዑል ከነስሙ ልዑል የሚመስል ልጅ ወልደዋልኛ። ስለዚህ ምንም መናደድ አይጠበቅብሽም ነበረ። ሁለተኛ ደግሞ ምን ልታረጊ መጣሽ ሲልሽ አይ እኔማ በዚህ ሳልፍ ያው ልግባ ብዬ ነው ምናምን ነገር አለችው ማለት ነው። እና እሱም እንዴት በዚህ ሰዓት እኮ አትመጡም ብዬ ነበር ብሎ ደነገጠ። ሲቀጥል ደግሞ አብርሽን ልክ እንዳገባሽው ምን ልታረግ መጣች? ለምን ነው የምታድር? እንደኔ እንደ ሀሳብ አለቻቸው መልሶ። እንደኔ እንደ ሀሳብ በቃ እኔ አንተን በመኪና ልውሰድህ፣ ደግሞ አንቺ ደግሞ ባለ መኪና ደግሞ ብለሽ ደግሞ መኪና መጣሽ። ቤት ብለሽ ነበረ፣ አሁን ደግሞ መኪናሽ። እኔ በመኪናዬ ከኔ ቤት ልውሰድህ፣ እሷ በቃ ከሩም ትደር አላለችም እንዴ? አንቺ ይሉ ባለ መኪና ማለት ነው። እና ብለሽ ደግሞ ልክ አንተም እንዳገባሃት ሴት ይህን ያህል የምታቆጠቁጥላት ለምንድን ነው ማለት ነው? በቃ ልጃችን ስላለ ስለመሸ ሩታም መደሪያ አልኋቴ ልጁ ንፋስም ስለሆነ ጨለማም ስለሆነ ከዚሁ ቢያድሩ ብዬ እኔና እሷ በቃ አብረን እናድራለን። እኔ እኮ ቢታረቁ ግን ምን ሊወጥሽ ነው እንዴ? የታረቁ ቀን እኮ ምንድን ነው የምትሆኝ? እና የትናንትናው ቪዲዮ አብርሽና ሩታ የበቀደም ቪዲዮ በጣም ደስ ይል ነበረ። እነሱም እንግዲህ መቼም ሰው የለም ብለው ከላይቭ በኋላ ላይውም እንትኑ ኔትወርክ እምቢ ብሎን ነው ምናምን ነገር ሲል ነበረ። አንዳንዴ ኢትዮጵያ ላይቭ ለመግባት በጣም ያስቸግራል ማለት ነው። እንደኛ እንደ አረብ ሀገሮች እንደ አውሮፓ ሀገሮች ላይሆን ይችላል። ለቪዲዮ ያው 24 ሰዓት ሙሉ ሲሽከረከር ሙሉ መቼም በቀኑ ይለቀቅልናል። ግን ላይቭ ትንሽ ያስቸግራልኝ እና ሰዓት እያየ እኔማ በዚህ ሰዓት አትመጭም ብዬ ነው እንዴ? ይችናትኛ አሁን ነው ጨዋታ አለ ሰውየው። እና ሩታ ባታድር ኑሮ በቃ ሄርሜላን አንተ ከዚህ ክላስ ቀጥራት ነበረ ማለት ነው። እና እነሱ ደግሞ ያው ስለመሸ ከአንተ ጋር ሊያድሩ ነበረ። እና ወይዘሮ ሄርሜላ ወደ ራስሽ ተመለሽ። አንቺ ገና ሴት ገና ልጅ ነሽ። አንቺን የሚጠብቅሽ በጣም ብዙ ወጣቶች የሚፈልግሽ ሊኖር ይችላል። ራሽን ዝቅ ባታደርጊ ኖሮ በአሁኑ ሰዓት መልክ፣ ቁመና ምናምን ነገር አያስፈልግም። የሆነ ንጹሕ ልቦና ብቻ ነው ማለት ነው። ንጹሕ ልቦና ካለሽ ማንኛቸውንም ወንዶች ልትገዥ ትችያለሽ በፍቅርሽ። አየሽ ሩታ ግን ትናንትና ራሱ ማብረሽ ተሳሷል። በቃ ሂጂ አላላትም እንዴ? ልጁን ጥለሽ ሂጂ፣ ኧረ እባክህ ልጄን ብላ መስለኝ ከአንተ የመጣች ማለት ነው። እና ልጄን ጥለሽልኝ ከኔ ሂጂ፣ አንቺ ሂጂ። እሰይ መልስ አልሰጠችም ማለት ነው። እና አብርሽ ደግሞ ልጇን መስጠት አለብህ፣ ልጇን መመለስ አለብህ። አሁን ሩታ እንግዲህ ልጇን ጥላ ነው የሄደች። ህፃኑ እንግዲህ የሚያድር ከማን ጋር ነው? ከውሽሚት ጋር ማለት ነው። እነሱም በር እየዘጉ ውሸታቸውን ነው። እና ሩታዬ ደግሞ መልስ አልሰጠችሽም። ቀጠል በይ ማለት ነው። ገና ቀጠል ነው የምታረግሽ። በቃ ሩታም እኮ እኔ እናንተ አብረን መተኛት አንችልም፣ እኔ እናንተ የኔና ያንተ ጉዳይ ያለቀ ነገር ስለሆነ አብረን መተኛት አንችልም ብላለች ማለት ነው። ሄርሜላ ደግሞ አንቺ አርፈሽ ተቀመጭ፣ እንደ ሴት ልጅ አደብ ይኖርሽ
እና ቤተሰቦች ብቻ የትናንትናው ቪዲዮ በጣም ይደብራል፣ በጣም ያስጠላል። እኔ ሄርሜላ የለችም ብዬ ነበረ። ከዛ በኋላ እንዲሁ መጨረሻ ግን እንደኔ የደወለላት ራሱ አብርሽ ነው። ሰዓቴ የጀዋል ሰዓት እየያዘ ነበር። አኪድ በዚህ ሰዓት እኔ እና ሩታ ከልጃችን ጋር ተጫወተ ምናምን ነገር ትሄዳለች። በዚያ ሰዓት እኔ ብልሃት ነው እንጂ አንተ እኔ ባትላት ኖሮ እሷ አትመጣም ነበር ማለት ነው። ግን አንተ ነህ ራስህ ሁለት ሴቶችን ለማያያዝ እንዲህ ሄርሜላ ሩታ ስትይ ይህን ያህል ትቃጠላለች እንዲህ ከምሮ በቀደም ዕለት አብርሽ እኮ አይፈልግሽም። አብርሽ አንቺንም ይፈልግሽ ለጊዜያዊ ብቻ ነው። እሱ የሚወድ ልጁንና ሚስቱን ብቻ ነው። እንዴ በቀደም ዕለት ምንድን ነው ያለችው? ምን ልጁን ስጣትና ወደ ቤቷ ትሄድ ምናምን ስትለው ምን ሩታ እስከምትሄድልሽ ቸኮሽ እንዴ ምን አስቸኮልሽ ብሎ አቅሟ ተዋጠኝ እና እሷም ይሄን ያህል ፊቷ ሁላ ቀይርር እስከሚል ሄርሜላ በራስሽ አይዲያና በራስሽ ብትመጪ ያኔ ከስድብ ብትወጪ ምንም ነገር ስራ ሊሆን ይችላል። ግን በስራ መሀል ደግሞ የሆነ ነገሮች መመልከት አለብሽ፣ ኮሜንት ማንበብ አለብሽ፣ ቪዲዮንም ማየት አለብሽ ማለት ምን እንደምትባይ እንዴት በሰው ዘንድ እንዴት እንደተጠላሽ ሴት ልጅ ድራማም ቢሆን ይሄን ያህል ይደብራል የሚል ሀሳብ ነው ያለኝ እና ወደ ራስሽ ተመለሽ። አብርሽና ሄርሜላ ደግሞ አብርሽና ሩታ ደግሞ የምትታረቁ ከሆነ ያው በሽምግልና ታረቁ፣ ልጃችሁን አብራችሁ አሳድጉ ነው የምንላችሁ። ሌላ ነገር ምንም የምንላችሁ የለንም። ያው ሰው ምናምን ነገር አሁን ያው የሁሉ ማስተያየት የተለያየ ቢሆንም ያው እናንተ ስራ ነው የምትሰሩ፣ በእናንተ ህይወት ልክ ናችሁ። ያኔ እኛ ጥልቅ ብለን ገብተናል፣ እናንተም ከኛ ልብ ገብታችኋል። እኛ እናንተን እንድንወድ እናንተን በቃ በእናንተ ቪዲዮ እንድንዝናና፣ ግን ደግሞ ሰው ሲበቀው በቃ ይበቀዋል አይደለ? ስለዚህ ጥሩ ነገራችሁን አሳዩን፣ ሁሌ መጥፋችሁን አታሳዩን የሚል አመለካከት ነው ያለኝ። እስቲ እንግዲህ ደግሞ ዛሬ ምን እንደሚለቀቅ ትናንትና ማለት ነው ድራማ መሆኑን እያየሁኝ ሄርሜላ ስትመጣ እንዴት ከው እንዳልሁኝ እንዴ ምን አገባኝ እንዴ ሰው እንዴት ድራማ መሆኑ እያወለ የእውነት የነብቃ ከመቀመጫ ብድግ ነበር ያልኩኝ። እና ለማንኛውም ሀይር ሩታዬ ያው ጎበዝ ነሽ፣ ጠንካራ ነሽ። ግን ደግሞ ጠንካራነት ሽሞር የምታሳይ ሁሉን ነገር እርግፍ አርገሽ በቃ ሽምግልና ልካችሁ እርስ በርሳችሁ ብትታረቁ በጣም ደስ ይለኛል ማለት ነው እንደኔ ሀሳብ።